ለካ አንተ በውስጥ እያደባህ ነበር። ተመስገን። እኔ ደግሞ ሀብቱን በስም አላዞርልህም ሲለኝ በንዴት አንቄ እንደገደልኩት ያወቀሽ መስሎኝ ነበር። አባቴ ላንቺ የማይገባሽን ሁሉ ሰጠሽ። ከዛ ደግሞ ገደልኩት። አንቺን በመንገዴ ከመጣሽ አላዝንልሽም፣ እገልሻለሁ። አብረን በልተን አብረን ጠጥተን እንዴት በይለ ይሄን ሁሉ ነገር ታደርጊያለሽ? ገነት ምን መሰለሽ፣ ስሜና ተጥሪ የቅርቤ ጎረቤቴ ነሽ ብዬ ውስጤ ባካፍልሽ፣ አንቺ ግን ውሸት ነው እኮ ልጅሽ ተሳስቶ ነው። ለሱም ነግሬዋለሁ። አንቺ ውሸታ ልጄ ተው፣ እኔ በቃለሁ። አሁንስ በዛ። ከባህሉ ጋር ተገናኙ ማለት ወሬኛ ነኝ ማለት ነው። ባህሉ ከእናንተ ጋር ችግር እንዳለበት በምን አውቃለሁ? ቆይ ምን አይነት አይነውጣንሽ? እረፍ ልጄ። ምን አልሽ ፀሐይ? ከባህሉ ጋር? አዎ ከባህሉ ጋር ምን እንዳላችሁ ነው የምን አውቃለሁ? ደግሞ አይመለከተኝም። ስለዚህ እውነትም አግኝተሽዋል? አዎ ምን ይጠበስ? ውጪልኝ! አይንሽን ማየት አልፈልግም። ውጪልኝ! ኧረ እባክሽ። ግን ምን ልነግረው የሄድኩ ይመስልሻል? ውጪልኝ አልኩሽ እኮ ውጪልኝ! ወሬ ልታቀቢኝ ነው የሄድሽው አላልሽም እንዴ? ግን ምን ልነግረው የሄድኩ ይመስልሻል? ስለ ዳግም አባት? ውጪልኝ! ዳግም አስወጣልኝ! ውጪልኝ! ውጪልኝ አልኩሽ እኮ። ለምን ትደብቂዋለሽ? አባቱ ማን እንደሆነ ማወቅ አለበት። ለምን በግልጽ አትነግሪውም? ውጪልኝ አልኩሽ እኮ። ዳግም አስወጣልኝ! አትዋሹ፣ እውነቱን ተናገሪ። ሰው በውሸት መወንጀል ነው የምታውቂው። ተናገሪያ። ውጪ እንጂ። ዳግም እናትህ ዋሽታለች። አባትህ በሰው እጅ ነው የተገደለ። ውጪልኝ አልኩሽ እኮ። ዳግም አስወጣልኝ! አስወጣት እኮ ነበር። ውጪ። ይኸውልህ ዳግም አስወጣልኝ! ውጪልኝ! በቃ ተረጋጊ። ያምሻል እማዬ። ይኸውልህ አስወጣ። አይልገርም ማማዬ። ቆይ ዳግም እባክሽን ውጪልኝ! እባክሽ ተረጋጊ። እንዴ አይንሽ ማየት አልፈልግም። ውጪልኝ! በቃ ወጣለች እኮ። እንዴ ነገር አለ። ቆይ ስለ አባትህ ማወቅ አልፈልግም። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ያደራት ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ ቆዩ። ሰላም እንግዲህ በመጨረሻ ምን እየተፈጠረ እንደሆነ ደረሰችበት። እናም እጅግ በጣም ተናዳ ነበር እና ባህሉን የሰማሁት ነገር እውነት ነው ብላ ስታስጨንቀው ነበር። እህቴ ምንድነው የሰማሽው ንገረኝ ብሎ እየጠየቃት ነበር። እሷም እጅግ በጣም ተናዳ ሳሚ ሁሉ ነገር ለመናገር ወሰነ እና ሁሉ ነገሩም ይነግራታል እና ትክክለኛ ልጇ ቃል እንደሆነችም ጨመር ስነግራት በጭራሽ የዋሸኝ ነው እንጂ ይሄ ነገር እውነት ሊሆን አይችልም ስትል በጣም ትናደዳለች። እኔ ምንም ነገር አልዋሽሽም፣ እውነቱን ነው እየነገርኩሽ ያለ ቃል ያንቺ ልጅ አይደለችም። ትክክለኛ ልጅሽ ባህሉን ብትጠይቂ ይነግርሻል። እንዲሁም ስለ አባትሽ አሟሟት እና የአባትሽን ንብረትና ሀብት እንዴት ባህሉ ወደ ራሱ እንዳዞር እንደቻለውም ጭምር ስትነግረው ነበር። ገኒ ብሌን ላይ እናትሽ ቢሆን ኖሮ ጥለሽኝ አትሄጂም በማለት ስትናደድበት ነበር። እናቴ ይቅር በይኝ፣ አጠፍቻለሁ፣ አንቺን ጥቼ መሄድ አልነበረብኝም ስትል ትነግራታለች። ገኒ በጣም ተናዳ ነበር እና ሰላም ይህንን ስትሰማ ይሄ ነገር በጭራሽ ውሸት ነው እንጂ እውነት ሊሆን አይችልም ብላ ስትጮው ነበር። እኔ ምንም የዋሸሁሽ ነገር የለም፣ እውነቱን ነው እየነገርኩሽ ያለው በማለት ስትነግራት ነበር ማለት ነው። ነገር ግን ሰላም ምንም ቢፈጠር ከአሁን በኋላ እኔም በጭራሽ የማውሸት መፍትሄ የለም በማለት እጅግ በጣም ተናዳ ስትባሳጭ ነበር። ቃል ተደብቃ እያዳመጠቻት እየሰማቻት ነበር ማለት ነው። እና እየተፈጠረ ያለው ነገር ማመን አልችልም። ይሄ ምን ማለት ነው? በቃ ያ የተረገመ ሳሚ ሁሉ ነገር ለሰላም ነግሯታል ማለት ነው እያለች ስትጨው ነበር። ነገር ግን አሁን ምን ማድረግ አለብኝ? ሰላምን እንደምንም ብዬ አሳምናታለሁ እንጂ በጭራሽ ዝም አልላትም በማለት ትናገራለች። እናም አንድ ነገር ማድረግ እንዳለባትም ትወስናለች። እየተፈጠረ ያለው ነገር ማወቅ አለብኝ እንጂ ዝም ልለውማ በጭራሽ አይገባም ስትል ነበር። እና እየተፈጠረ ያለው ነገር ምንም ይሁን አንድ ነገር ማድረግ ሳይኖርብኝ አይቀርም ብላ ትወስናለች ማለት ነው። ነገር ግን እየተፈጠረ ያለው ነገር ምንም ቢሆን አንድ ነገር እንደምን ብዬ ሳሚን አሳግተዋለሁ ብላ ስትፎክር ነበር። ነገር ግን ያሰበችው ፍላሽም ስላላገኘች ሳሚን እንዴት አድርጋ መገላገል እንዳለባት እያሰበች ነበር። በሆነም ነገር ሰላም
ሁሉ ነገር በኃይሉ ላይ እጅግ በጣም ትናደድና ትጫወባታለች። በኃይሉ እንዴት እኔን ትዋሽኛለህ? እንዴት እንደዚህ ታደርጋለህ? በማለት ትጫወበታለች። እሱም አይ እኔ ምንም አላደረግኩትም ስላት ነበር። እየተፈጠረ ያለው ነገር ምንም ይሁን እኔ በጭራሽ ትዋሽኝ እንዳትሞክር ስትል ሰላም ምንም እየዋሸሁሽ አይደለም፣ እኔ ሳይሆን የገዛ ወንድምሽ እንደ ጅል አድርጎ እየተጫወተብሽ ነው ያለ እንጂ አይኔ አይደለሁም ስትል ትነግራታል። ቃሌን ስትሰማ ወይ ሳሚ የተረገምክ አንተ ማትረባ እንዴት እንደዚህ አይነት ነገር ትናገረኛለህ? በማለት ትጨዋለች። እሷም አይ በጭራሽ ይሄ ነው አይችልም፣ በጭራሽ ብሌን ይህን ህይወት ማለት ቀማኝ እንድትወስድብኝ አልፈቅድለትም። ስለዚህ አንድ ነገር ማድረግ አለብኝ ብላ ትወስናለች ማለት ነው። ቢሆንም ግን ይህን ነገር ምንም ቢፈጠር አንድ ነገር ማድረግ አለብን ብላ ታስባለች። እየተፈጠረ ያለው ነገር ምንም ይሁን እንዴት ምንም ቢፈጠር እንኳን አንድ ነገር ማድረግ ሳይኖርብኝ አይቀሩም ብላ ትጨዋለች። እና ዳጊ እንዴት ብደፍሬ ነው እናቴ ጋር የምትመጪ እያላት ነበር። እናቴ ጋር ብደፍሬ ነው እንዴት ትመጫለሽ? እናቴ ጋር መምጣት የለብሽም እያለ እየጨውባትና እየሰደባት ነበር። እና ገኒም ልጄ ተረጋጋው፣ እኔ ራሴ የልጇን ሰጣታለሁ፣ ድጋሚ እዚህ ህይወት ውስጥ እንዳገቢ ድጋሚ ቤት አትምጪ በማለት ትጨውባታለች። እና አንቺ ጓደኛዬ መስለሽኝ ነበር፣ ነገር ግን ካድሽኝ ማለት ነው፣ ታሳፍራለች። አሁን ቶሎ ብለሽ በፍጥነት ቤት ለቀሽ ውጪ፣ ደግመሽ እዚህ ላይሽ አልፈልግም በማለት እጅግ በጣም ተናዳ ትጨውባታለች። እና እንዴት እንደዚህ ታደርጊያለሽ? ታሳፍራለሽ ስትል ትናደዳለች። አይ በጭራሽ እናቴ አንቺ መናደድ አይገባሽም። እቺ ማትረባ ደግማ እዚህ ቤት ዝር አትልም። ካሁን በኋላ አታስቢ፣ ህይወታችን ውስጥ ጣልቃ እንደማትገባም ጭምር ደጋግማ ስትነግረው ነበር። እና እየተፈጠረ ያለው ነገር ምንም ይሁን ምንም አንድ ነገር ማድረግ ይኖርብናል በማለት እጅግ በጣም ትናደድበታለች። እና እናቴ ተረጋጊ፣ እና በመጨረሻ የአባቴ ገዳይ ማን እንደሆነ አውቀዋለሁ፣ እነግረዋለሁ ስትል ትናገራለች። እና አባትን የገደለው ማን እንደሆነ እናትህ በደንብ ታውቃለች፣ ስለዚህ እሷን ብትጠይቃት ይሻላል በማለት ትነግረዋለች ማለት ነው። እንዲህ ብትደፍሪ ነው ስለ እናቴ እንደዚህ የምታወሪ በማለት ይጮህበታል። እኔ ምንም አላረኩትም እያልኩ ያለ ነገር እውነቱና ትክክለኛው ነገር ነው ብሎ ይነግራታል። አይ ቢሆንም ይሄ ነገር በጭራሽ አይገባም፣ እንዲህ ብትደፍሪ ነው እንዴት ብላ ቆይ ምን እየተፈጠረ ነው? ታሳፍራለሽ፣ እንዴት እናቴን ታስከፋታለሽ? እጅ ከዚህ በቃ ውጭልኝ አለችሽ አይደለም እንዴ? ለምን አትወጪም? ውጭ ብላ እየጮኸችባት ነበር ማለት ነው። እሺ ጥሩ እወጣልሻለሁ፣ እንድወጣ የምትፈልጊ ከሆነ እወጣለሁ ትልና ትወጣለች ማለት ነው። ነገር ግን ገኒም በመጨረሻም እኔ ምንም እያደረኩ አይደለም፣ እባክሽን ተረጋጊ በማለት ይጮህባታል። አልረጋጋም። ለምንድን ነው የምረጋጋው? እንዴት ምንድን ነው የምታወሪ? ሰላም አብደሻል እንዴ? ጤነኛ ነሽ እንዴ? እያለ እየጮህባትና እየተናደደ ነበር። አይ እየተናደድኩ አይደለም፣ ነገር ግን እየተፈጠረ ያለው ነገር ምን እንደሆነ ለማወቅ እየሞከርኩ ነበር በማለት ትጮዋለች። እናም በድጋሚ ምን ሰምተሽ ነው? ቆይ ከኔ ይልቅ ውሸታም ሳሚ ሰምተሽ ነው እንደዚህ የምትሆኝ? ሰላም እያላት ነበር። ትሰማኛለህ? ዋሽተኛል ባይሉ እኔም ውሸት አይገባም በማለት ትጮውበታለች። ቢሆንም ግን ዳጊ እሷን በጭራሽ ማመን የለብሽም እያላት ነበር። ቆይ እንዴት ለምን እችላለሁ? በጣም ዋሽቶኛል እኮ በጣም ዋሽቶኛል በማለትም ስትጮህ ነበር። እና አንድ ነገርማ ማድረግ አለብኝ። እንዴት እኔ ላይ እንደዚህ አይነት ተግባርና እንደዚህ አይነት ነገር ታረግብኛለሽ ብሎ እየጮኸና እየተሳደበ ነበር። ዳጊ እናቱን ለማረጋጋት እየሞከረ ነበረ። ነገር ግን የኔ እጅግ በጣም ተናዳ ተበሳጭታ ነበር ማለት ነው። ቢሆንም ግን ብሌንም እናቷን ለማረጋጋትና አሁንም እያወራሽ ነው አልልሽም? እባክሽ ውጭልኝ፣ በቃ ላይሽ አልፈልግም፣ ውጭልኝ እያለች በጣም ስትናደድና ስትጮህ ነበር። እና ውጭልኝ እያለች መጫወን ቀጠለች። እናም ቆይ ምን እየተፈጠረ ነው? እሺ እወጣለሁ አልኩሽ አይደል እንዴ? ተረጋጊ እንጂ ተረጋጊ እይገኒ ስለ ልጅሽ ሁሉ ነገር ለምን አትነግሪውም? ሁሉ ነገር ንገሪ እንጂ እያለችው ነበር። ቆይ ስለምን እንድነግር የምትፈልጊ? ምን እንድነግር ጠብቅሽ ነበር? እና ውሸትሽን እንድነግረው ፈልገሽ ነው? አንቺ ውሸታም ነሽ፣ ዋሽተሽኛል እኔንም ጭምር ስትል ትጮህበታለች። እና እኔ አልዋሻሁሽም፣
ምንም የዋሸሽ ነገር የለም እባክሽ እንደዚህ አታድርጊ እያለችው ነበር። ምንም ብፈጠር አሁን እየተፈጠረ ያለው ነገር ጥሩ አይደለም፣ እንደዚህ መሆን አይገባም። በኃይሉ እኔ እኮ አንተ ወንድሜ ነው፣ እንዴት እኔ ላይ እንደዚህ ነገር ትፈጽማለህ? ታሳፍራለች በማለት ትጮህበታለች። እናም እጅግም በጣም ትናደዳለች። እባክሽ ሰላም ይቅር በይኝ፣ ምንም አላረኩም፣ እባክሽ ተሳስቻለሁ በማለት ይናታል። እናም ሁሉ ነገር ሰምቼልሃለሁ፣ በኃይሉ ታሳፍራለህ፣ እንዴት እኔ ላይ እንደዚህ አይነት ተግባራት ትፈጽማለህ በማለት ትጮህበታለች። እናም እሱም እባክሽ ይቅር በይኝ እያላት በተደጋጋሚ ስለምናት ነበር እና በመጨረሻ ምንም ነገር አልሰማህም ተናድጄብሃለሁ በማለት ትናደድበታለች። እና እባክህ ብላ ብትለምነውም እሱ ግን በጭራሽ አልሰማሽም፣ አንቺ በጣም ታሳፍራለሽ፣ እኔ ላይ እንዴት እንደዚህ ነገር ታረጋለሽ በማለት ይጮውና ይናደዳል ማለት ነው። ነገር ግን ምንም እንዳላጠፋና ምንም ነገር እንዳላደረገ ሳስመስል ነበር። ቆይ እንዴት እንደዚህ ታደርገዋለህ? በኃይሉ በጣም ታሳፍራለህ እያለ ስናደድና ስጮው ነበር። እና ቆይ ምንድነው የሰማሽው? እየሰማሽው ነገር አለ ንገሪኝ እንጂ እያለ ስናደድና ስጮው ነበር። ነገር ግን እኔም ምንም አላደረኩትም፣ ምንም አልተፈጠረም ስሌላታል። እየተፈጠረ ያለማ ግልጽና ግልጽ ነው፣ እየሰማሁት ያለ ነገር ምንድን ነው ብሎ እጅግ በጣም ተናዶ ስጮው ነበር። ነገር ግን የዛ እህቴ ላይ እንደዚያ ነገር ተግባር ትፈጽማለች፣ በኃይሉ ተሰፍራለች እያለች እየጮኸችበት ነበር ማለት ነው። እሱ ግን ምንም እንዳላጠፋና ምንም እንዳላደረገ ስናገር ነበር። እባክሽን ይቅር በይኝ፣ እኔን ነው እሱን ነው የምታምኝ? ቆይ ሰላም እኔን ነው እሱን ነው የምታምኝ? እያለ እየጮኸ ነበር። እንዳምንህ ጠብቀ ነበር በኃይሉ እንዴት እኔ ላይ እንደዚያ ነገር ተግባር ትፈጽማለች፣ ታሳፍራለች በማለት እጅግ በጣም ተናዳ ትጮኻለች ማለት ነው። እና ለዚህ ስራ እያንዳንዱ ነገር አስከፍላለሁ፣ በኃይሉ እንዴት ብደፍር ነው እንደዚህ አይነት ተግባር እኔ ላይ ልትፈጽም የቻልክ ብላ እጅግ በጣም ተናዳ ጮኸችባት። እሱም እባክሽን ይቅር በይኝ፣ ያደረኩት ተሳስቼ ነው እያላት ነበር። እንዴት አመኘሽ አንቺ እኔን ትከጂኛለሽ፣ ታሳፍራለሽ በማለት ስትጮህበትና ስትናደድ ነበር ማለት ነው። ነገር ግን ምንም እንዳላደረገ ውጭልኝ ብላ ገኒ ፀሐይን ከቤቷ አባረረች ማለት ነው። ጭራሹ አታፍሪም? እባክህ ልጄ ዳጊ ከዚያ ሰዎች አስወጣት፣ ጭራሹ ቤት መታ እንደዚህ ትናገረኛለች እንዴ በማለት እጅግ በጣም ተናዳ ትበሳጫለች ማለት ነው። ውጭልኝ፣ ቤት ለቀሽ ውጭ እያለ ስትጫውባት ነበር። እና ዳጊ እባክህ የሰማሁትን ነገር ንገርክ፣ ስማኝ፣ የባቲ ገዳይ ማን እንደሆነ አውቀዋለሁ እና እናት እየዋሸች እንደሆነና እየደበቀች እንደሆነ እርግጥ ነው። ስለዚህ እባክህን እኔ ስማኝ በማለት ትለምናለች። ቆይ እንዴት ልሰማሽ ፈቃደኛ አይደለሁም፣ እባክሽን ተይኝ፣ ህይወትን እየበጠበጥሽ ነው በማለት ትጨዋለች ማለት ነው። ነገር ግን እየዋሸው አይደለም፣ እየተፈጠረ ያለው ነገር ይሄ ነው ብላ ስትነግሮ ነበር። ነገር ግን ዳጊ ምንም ነገር ቢፈጠር እኔ አንቺን አላምንሽም፣ ትሰምኛለሽ በማለት ይናገራል። ነገር ግን እየተፈጠረ ያለው ነገር ምንም ቢሆን አሁን ሂጂልኝ ብላሻለች፣ ቆይ ለምን አትሄጂም? ሂጂ እንጂ ሂጂ እያለች ጫወችባት እና በጭራሽ እንደዛ እኮ አይደለም፣ እንደምታስበው አይደለም፣ እባክሽን እያለችው ነበር። ምንም ቢፈጠር እባክሽን እንደዛን ነገር አታርጊ፣ ስለ እናቴ መጥፎ ነገር ማውራት ማን ፈቀደልሽ? ትሰምኛለሽ? ውጭልኝ ከቤቴ እያለች እየጮች አባረረቻት ማለት ነው። እሷም እሺ በቃ ብላ እንደጋጠመ ጥላው ትሄዳለች። በኃይሉም ምንም እንዳላጠፋና ምንም እንዳላደረገ ክርክሩን ቀጠለ። ምንም አላደረኩትም ብሎ መናገሩን ቀጠለ። እኔ ያጠፋሁት ነገር የለም፣ እባክህን አታስጨንቀኝ፣ ተወኝ በቃ በማለት ይጨው ጀመረ ማለት ነው። ሰላም እኔ እኮ አንተ ወንድሜ ብዬ ጠርቼው ነበር፣ ነገር ግን አንተ ተጫወትክብኝ። በኃይሉ እንዴት እኔ ላይ እንደዛ ነገር ታደርገዋለህ? የገዛ አባት ለሁለታችንም እኮ እኩል ነበረ ስለፋ የነበረው፣ አንተ ግን እሱ ላይ ስትጫወት ነበረ። ታሳፍራለች በኃይሉ በማለት ትጫወበታለች እና በጣም ትናደድና ወንድሜ በመሆን አፍሬ ባህለው እንዴት እንደዚህ ነገር ታደርጊያለሽ በማለት እጅግ በጣም እናደድና ይጨዋል ማለት ነው። ወደ ተመልካዮች እንግዲህ የአደራ ድራማ የተፈጠረው ዛሬ ይህን ምስል ነበር። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡንም
ለምታበረታቱኝ፣ ኮሜንት ሼር ለምታደርጉኝ ሁላችሁም ከልብ አመሰግናለሁ። በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ብሌን ወይም ደግሞ ቃል ከቤት ትወጣና ብሌን ትክክለኛ ልጇ መሆኗ ሰላም በቅርብ እንደምታውቁ አልጠራጠርም። እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም